ዛሬ የምንገባበት እርስ በአንድ ትልቅ ጥያቄ ነው የሚጀምረው። በጣም መሰረታዊ በሚመስል ጥያቄ። አዎ፣ ስስት ወይም ከልክ ያለፈ ምኞት እንዴት ነው ወደ ኃጢአት የሚቀየረው? እና ይህንን ለመፍታት ስለ አዳም ውድቀት፣ ስለ ነጻ ፈቃድ እና ይህ ሁሉ በአንድ መለኮታዊ ዕቅድ ውስጥ እንዴት እንደተካተተ የሚተነትነው በጣም አስገራሚ ምንጮችን ነው የምንመለከተው። ዓላማችንም በእነዚህ ጽሑፎች ውስጥ የቀረበውን የተለየ አመለካከት መመርመር ነው። ብዙ ሰው ከሚያውቀው የተለየ ሊሆን ይችላል። እስኪ ከዚህ እንጀምር። ምንጮቹ ላይ አንድ ሐሳብ አለ። ችግሩ የሚጀምረው የእያንዳንዳችሁ ሰው በገዛ ምኞቱ ሲታለል ነው ይላል። እና ይሄ ምኞት ሲሰነስ ኃጢአትን ይወልዳል። ኃጢአት ደግሞ ሲያድግ ሞትን ያመጣል። ይሄ መሰረታዊ ይመስላል አይደል? ይመስላል። ግን እዚህ ጋ ነው ነገሩ የሚከብደው። እንዴት? ምክንያቱም ምንጮቹ ወዲያውኑ አንድ በጣም ወሳኝ ልዩነት ያስቀምጣሉ። የሥጋ ምኞት ብለው የሚጠሩት ነገር በራሱ ኃጢአት አይደለም ይላሉ። ቆይ፣ ይህ እኮ በጣም ትልቅ ነገር ነው። አዎ፣ ማለትም አንድን ነገር ክፉኛ መመኘት ወይም መፈለግ በራሱ ኃጢአት አይደለም እያልን ነው። ትንታኔው የሚሉ ያንን ነው። ያ ምኞት በኮሪያኛ ቃሉ ዩክቼ ሶዮክ ይሉታል። ዩክቼ ሶዮክ? አዎ፣ እሱ አዳም ከወደቀ በኋላ ምድር በመረገሟ ምክንያት ከሸክላ ሥጋችን የሚመነጭ ተፈጥሯዊ ውጤት ነው እንጂ በራሱ ኃጢአት አይደለም። አብዛኛው ሰው እኮ ምኞቱ ራሱ ነው ኃጢአቱ ብሎ ነው የሚያስበው። ልክ ነህ። ግን እዚህ ላይ ያለው ትንታኔ ይለያያል። ያ ምኞት ማለትም ዩክቼ ሶዮክ የእግዚአብሔርን ትእዛዝ እንድንጥስ የሚገፋፋ በጣም ኃይለኛ ውስጣዊ ፍላጎት። እሺ። ነገር ግን ወደ ኃጢአትነት የሚቀየረው ነጻ ፍቃዳችን ያንን ግፍት ተቀብሎ እሺ ሲለውና ሲያስተናግደው ነው። ስለዚህ ልዩነቱ ያለው ምኞቱ መኖር አለመኖሩ ላይ ሳይሆን በዛ ምኞት ላይ በምናደርገው ውሳኔ ላይ ነው። እዚህ ጋ ነው እንግዲህ ነገሩ በጣም አስገራሚ የሚሆነው። ጽሑፎቹ እንደሚሉት ሁለተኛው አዳም የተባለው ኢየሱስም ልክ እንደኛ የተረገመ ሥጋ ለብሶ ነበር። ያ ዩክቼ ሶዮክ የሚሉት የሥጋ ምኞት በእርሱም ውስጥ ነበር። በትክክል። ቆይ፣ ይሄ እኮ ብዙዎቻችን ከምናውቀው ትምህርት በጣም የተለየ ነው። እርሱም እንደኛ ትፈትኗል ስንል ይህን ያህል ጥልቅ ነው ማለታቸው ነው? አዎ፣ ትንታኔው የሚያስቀምጠው ያንን ነው። ኢየሱስም ያንን የሥጋ ምኞት ነበረው። ነገር ግን ልዩነቱ ምንድን ነው? ለእግዚአብሔር በነበረው ፍጹም ፍቅርና ታዛዥነት ያንን ምኞት 100% አሸንፎታል። አንድም ጊዜ ለምኞቱ እጅ አልሰጠም። ስለዚህ ቁም ነገሩ ምኞት አለመኖር ሳይሆን ምኞትን በፍቅር ማሸነፍ እንደሚቻል ነው። የድሉ ቁልፍ ይሄ ነው። የኢየሱስን ሁኔታ በዚህ መልኩ ካየነው እስኪ ወደ መጀመሪያው ታሪክ እንመለስ፣ ወደ አዳም። እሺ፣ የአዳም ስህተት በትክክል ምን ነበር? ዝም ብሎ ፍሬ መብላት ብቻ ነው። እዚህ ላይ ነው ሌላው ያልተጠበቀ ትርጓሜ የሚመጣው። እሺ፣ የአዳም ዋና ኃጢአት የተከለከለውን ፍሬ መብላቱ ብቻ አልነበረም። ያ የድርጊቱ ውጤት ነው። ታዲያ ዋናው ኃጢአት ምንድን ነው? ዋናው ስስጡና ኃጢአቱ ለሔዋን የነበረው ፍቅር ከእግዚአብሔር ፍቅር መብለጡ ነበር። ለሔዋን የነበረው ፍቅር፣ ለሚስቱ ያለው ፍቅር እንዴት ኃጢአት ይሆናል? የሚሆነው ያ ፍቅር ከእግዚአብሔር በላይ ሲሆን ነው። ጽሑፉ የሚጠቀመው ቃል በጣም ጠንካራ ነው። ምን ይላል? ሔዋን ለእርሱ ጣዖት ሆነችው ይላል። በኮሪያኛ ኡሳንግ። ኡሳንግ ጣዖት፣ የኮ ከባድ ቃል ነው በጣም። ኡሳንግ ማለት በቃላት ደረጃ ጣዖት ማለት ቢሆንም እዚህ ላይ ያለው ትርጉም ግን ከእግዚአብሔር በላይ ቅድሚያ የምትሰጠው ማንም የነገር ማለት ነው። ለምሳሌ በዘመናችን ገንዘብ፣ ስልጣን፣ በትክክል ወይም ስራ ለአንዳንዶች ኡሳንግ ሊሆንባቸው ይችላሉ። ለአዳም ደግሞ በዛች ቅጽበት ሔዋን ነበረች። ታዲያ ድርጊቱ እንዴት ተፈጸመ? በዛ ቅጽበት ምን ተፈጠረ? ሔዋን ፍሬውን ከበላች በኋላ አዳም እርሷ እንደሞተች ወይም ልትሞት እንደዋለ ተገንዝቧል። እሺ፣ በዚያች ቅጽበት ምርጫ ቀረበለት። ያለ እርሷ ከእግዚአብሔር ጋር መኖር ወይም ከእርሷ ጋር መሞት። እሱ ደግሞ ሁለተኛውን መረጥ። አዎ፣ ድርጊቱ በውጫዊ መልኩ ሲታይ ለሚስቱ ያለውን ጥልቅ ፍቅር የሚያሳይ ሊመስል ይችላል። አዎ፣ እንደዛ ነው የሚመስለው። ነገር ግን በእግዚአብሔር ፊት ትልቁን ትእዛዝ የጣሰበትና ቅድሚያ የሚሰጠውን ነገር ያዛባበበት ድርጊት ነበር። በጣም የሚገርም ነው። ያ ማለት አዳም ኃጢአቱ ምን እንደሆነ ያወቀው ፈተናውን ከወደቀ በኋላ ነው። በትክክል። በውስጡ የተደበቀውን ችግር ሳያውቅ ነው ፈተና ውስጥ የገባው። አዎ፣
ጽሑፎቹ የሚያስረዱት ያንን ነው። አዳም በውስጡ ይህ የጣዖት አምልኮ እንደተደበቀ ፈጽሞ አላወቅም ነበር። ስለዚህ ሕጉ ለምን ተሰጠ? ፍሬውን አትብላ የሚለው ሕግ ወይም ትእዛዝ የተሰጠበት አንዱ ዋና ዓላማ በውስጡ የተደበቀውን ያንን ኃጢአት ወደ ላይ አውጥቶ ግልጽ ለማድረግ ነበር። ያለ ፈተናው አዳም በራሱ ጻድቅ መስሎት ይቀጥል ነበር። ትእዛዙ ልክ እንደ ኤክስሬ ሆኖ በውስጡ የተሰበረውን ነገር አሳየው። ይህ በጣም ውስብስብ ነው እና ይሄ ሁሉ ሆኖ ነገር ድንገተኛ ካልሆነ አንድ ሰው ሊያስብ ይችላል። ታዲያ ይሄ ሁሉ ዕቅድ ነበረው። እግዚአብሔር አዳም እንደሚወድቅ አስቀድሞ ያውቅ ነበር። ምንጮቹ ለዚህ ጥያቄ የሚሰጡት መልስ ቀጥተኛ አዎ ነው። ቀጥታ አዎ። አዎ፣ የአዳም ውድቀት ድንገተኛ አደጋ አልነበረም። ታዲያ ምንድን ነው? ይልቁንም ፍጥረት፣ የሰው ልጅ ውድቀት እና በመስቀል በኩል የሚመጣው የማዳን ሥራ። ይሄ ሁሉ? አዎ፣ ይህ ሁሉ ዓለም ሳይፈጠር ወይም በኮሪያኛው አገላለጽ ቻንግሴጆኔ የተዘጋጀ አንድ የተቀናጀ መለኮታዊ ዕቅድ አካል ነበር። እሺ፣ እግዚአብሔር አዳም እንደሚወድቅ አስቀድሞ ያውቅ ነበረ ከተባለ ለምን ኡበርሃውፕት ፈጠረው? በጣም ጥሩ ጥያቄ ነው። ይህ እኮ አንድ ሰው ሊሰበር እንደሚችል እያውቁ ብርጭቆ መስራት አይሆንም። የዚህ ሁሉ ዕቅድ ዓላማ ምንድን ነው? በምንጮቹ መሰረት ዓላማው ብዙ ገጽታዎች አሉት። አንደኛ የእግዚአብሔርን ሁለቱን ባህሪያት ለማሳየት ነው። እነሱም ፍቅሩና ፍትሑ። በትክክል ፍጹም ፍቅሩንና ፍጹም ፍትሑን በአንድ ጊዜና በአንድ ድርጊት በመስቀሉ ላይ ለማሳየት። እሺ፣ ያለ ኃጢአት የፍቅር ጥልቀቱ አይታይም፣ ያለ ፍትሕ ደግሞ ፍቅሩ በርካሽ ይታያል አይደል? እውነት ነው። ሁለተኛውስ? ሁለተኛው የኃጢአትን አስከፊነት እና ጥልቀት ምን ያህል እንደሆነ ለመግለጥ። ኃጢአት ምን ያህል ክፉ እንደሆነ የታየው የእግዚአብሔርን ልጅ እስከ መስቀል ባደረሰ ጊዜ ነው። ሦስተኛውስ? ዋነኛው ሴቱ ነው። ሦስተኛውና ምናልባትም ዋነኛው የፍጥረታትን በተለይም የሰው ልጅ ነጻ ፍቃድ በራሳቸው ፍቃድ ወደ ፍጹምና ለማምጣት ነው። እንደ ሮቦት እንዲሆኑ ስላልፈለገ በቃ በፍቃዳቸው እንዲወዱትና እንዲታዘዙት ፈለገ። ይህንን ለማድረግ ደግሞ የክፋትን አማራጭ አይተው ውጤቱን ተረድተው በፈቃዳቸው መልካሙን እንዲመርጡ ዕድል መስጠት ነበረበት። እና መስቀሉ ያንን ምርጫ እንዲያደርጉ የሚያስችላቸው የመጨረሻው መገለጥ ሆነ። በትክክል። ታዲያ ሰይጣን በዚህ ሁሉ መለኮታዊ ዕቅድ ውስጥ ያለው ሚና ምንድን ነው? እሱም የዕቅዱ አካል ነበር? ሰይጣን የዕቅዱ አካል ነበር፣ ነገር ግን ሳያውቀው። እንዴት? እሱ አዳምን በማሳት እንዳሸነፈ አስቦ ነበር። በኋላም ሁለተኛውን አዳም ማለትም ኢየሱስን በመስቀል ላይ በመግደል የመጨረሻውን ድል እንደተቀዳጀ አመነ። ግን ተሳስቶ ነበር። ፈጽሞ ያልተረዳው ነገር ስቅለቱ የሰይጣን ድል ሳይሆን የእግዚአብሔር የማዳን ዕቅድ ማዕከላዊ ክስተት መሆኑን ነው። ሰይጣን በራሱ ክፋት የእግዚአብሔርን የፍቅር ዕቅድ እያስፈጸመ ነበር። ትልቅ አይሮኒ ነው። ስለዚህ ይህን ሁሉ ካየን ወደ መጀመሪያው ጥያቄያችን መለስ። የስስት ወይም የተሳሳተ ምኞት መፍትሄው ምንድን ነው? ምንጮች እንደሚሉት መፍትሄው በጣም ግልጽ ነው። የመፍትሄው ቁልፍ የእግዚአብሔር ፍቅር ነው። ፍቅር? አዎ። እግዚአብሔርን ከልቡ መውደድ የሚችለው በመጀመሪያ እርሱ በመስቀል ላይ የገለጠውን ታላቅና መስዋዕታዊ ፍቅር ሲረዳና ሲቀበል ነው። ያንን ፍቅር አንዴ ከተረዳ በኋላ ትእዛዛትን መጠበቅ የፍርሃት ወይም የግዴታ ጉዳይ መሆኑን ያቆመ የፍቅር ምላሽ ይሆናል። የምትወደውን አታስቀይመም እንደሚባለው ማለት ነው። እዚህ ላይ ግን አንድ ወሳኝ ጥያቄ አለብኝ። እሺ። መስቀሉ ገና ባልተፈጸመበትና የእግዚአብሔር ፍቅር በዚያ መልኩ ባልተገለጠበት ጊዜ ለአዳም የተሰጠው ፍሬውን አትብላ የሚለው ትእዛዝ ፍትሐዊ ነበር? በጣም ወሳኝና ፍትሐዊ ጥያቄ ነው። እኛ አሁን የምናውቀውን ያህል መረጃ አልነበረውም። ልክ ነህ። ጽሑፎቹ ግን ለዚህ ጥያቄ አዎ ፍትሐዊ ነበር ብለው ይመልሳሉ። ምክንያቱ ምንድን ነው? ምክንያቱም እግዚአብሔር ለአዳም ፈተናውን ለማለፍ የሚያስችል በቂ ብርሃን እና የፍቅሩ መገለጫ በዙሪያው ሰጥቶት ነበር። እሺ። ከዚህም በላይ አዳም በውድቀቱ ወቅት ቅድም የጠቀስነው የሥጋ ምኞት ወይም ዩክቼ ሶዮክ አልነበረበት። ያ የመጣው ከውድቀት በኋላ ነው። አዎ። ስለዚህ ፈተናው የቀረበለት በንጹሕ አእምሮና አካል ነበር። ማለትም የእኛ የየቀን ፈተና ከእርሱ ፈተና የበለጠ ከባድ ነው ማለት ነው። በአንድ መልኩ አዎ። እኛ ከወረስነው የወደቀ ተፈጥሮ ጋር ነው የምንታገለው። እሱ ግን በዛን ጊዜ ፍጹም በሆነ ሁኔታ ላይ ነበረ። አዎ። ታዛዥነትን የመምረት ሙሉ ነጻ ፍቃድ ነበረው፣ ነገር ግን ላለመታዘዝ ወሰነ። እግዚአብሔር ሊያልፈው የማይችለውን ፈተና አልሰጠውም።
ምርጫው ሙሉ በሙሉ የራሱ ነበር። በትክክል። ይህ ደግሞ ወደ ቅድመ ውሳኔና ነጻ ፈቃድ ወደሚለው ከባድ ጥያቄ ይመለሰናል። አዎ፣ በጣም ከባድ ጥያቄ ነው። እግዚአብሔር መጨረሻውን አስቀድሞ የሚያውቅ ከሆነ እኛ የምናደርጋቸው ምርጫዎች በእርግጥ ነጻ ናቸው ማለት እንችላለን? ምንጮቹ ይህን ለማስረዳት የሚጠቀሙበት ሐሳብ አለ። እግዚአብሔር ጊዜን የሚያየው እንደኛ በቅደም ተከተል አይደለም። ከጊዜ ውጭ ነው ማለት ነው? አዎ፣ ከጊዜ ውጭ ስለሆነ ሁሉንም የጊዜ ቅጽበቶች ያለፈውን፣ የአሁኑንና የወደፊቱን በአንድ ጊዜ ያያል። ስለዚህ የእኛን ምርጫ አስቀድሞ ማወቁ ምርጫውን እንድናደርግ አያስገድደንም። ልክ አንድ የታሪክ ጸሐፊ አንድ ታሪካዊ ሰው ምን አይነት ውሳኔ እንዳደረገ አስቀድሞ እንደሚያውቀው፣ ግን ያ ታሪካዊ ሰው ውሳኔውን ያደረገው በራሱ ፈቃድ እንደሆነው ማለት ነው። በቃ እግዚአብሔር ማወቀው የእኛን ነጻነት አይቀማውም። ስለዚህ ማን ጸጋውን እንደሚቀበል እና ማን እንደማይቀበል አስቀድሞ ያውቃል። ነገር ግን ምርጫው አሁንም የኛ ነው። አዎ፣ ለምሳሌ ስለ ሰማዕትነት የተሰጠው ምሳሌ አለ። እግዚአብሔር ለሁሉም ሰው የሰማዕትነትን ጸጋ ይሰጣል ይላሉ። ለሁሉም? አዎ። ነገር ግን ሁሉም ሰው ያንን ጸጋ ተቀብሎ ለመሞት አይመርጥም። እግዚአብሔር አስቀድሞ ማን ያንን ምርጫ እንደሚያደርግ ያውቃል። ስለዚህ እግዚአብሔር የሚመርጠው በፈቃዳቸው የእርሱን ጸጋ እንደሚቀበሉ አስቀድሞ ያውቃቸውን ነው። በትክክል። ምርጫው የተመሰረተው በግለሰቦቹ የፍቃድ ምላሽ ላይ፣ ታሪክ ደግሞ እነዚህ በነጻ ፍቃድ የተደረጉ ምርጫዎች የሚገለጡበትና የሚታዩበት መድረክ ነው። ዋው! የዛሬውን ትንታኔ ስናጠቃልል ከቀላል የስስት ጥያቄ ተነስተን የአዳም እውነተኛ ኃጢአት የተደበቀ ጣዖት አምልኮ እንደነበር ተመልክተናል። ከዚያም የሰው ልጅ ውድቀት ራሱ የእግዚአብሔርን ፍቅርና ፍትሕ ለመግለጥ የታቀደ ታላቅ መለኮታዊ ዕቅድ አካል መሆኑን አይተናል። እና በመጨረሻውም ይህ ሁሉ በመስቀሉ ላይ እንደሚያተኩር ተረድተናል። ከትንሽ የፍላጎት ጥያቄ ተነስተን እስከ ፍጥረት መሠረት ድረስ የዘለቀ ጉዞ ነበር። ለመዝጊያ አንድ አእምሮን ያጭር ሐሳብ እንተው። እሺ፣ እንስማው። ምንጮቹ እንደሚጠቁሙት ጊዜ ራሱ ፍጥረት ነው። እግዚአብሔር ከጊዜ በፊትና በኋላ ከጊዜ ውጭ ያለ አካል ነው። እሺ። ስለዚህ መላው ታሪክ ከፍጥረት እስከ ፍጻሜው በእርሱ ዘንድ በአንድ ቅጽበት የሚታይና አስቀድሞ በዕቅድ ውስጥ ያለ ነገር ከሆነ እኛ በምንኖርበት ውስን የጊዜ ሰሌዳ ውስጥ ስለምናደርጋቸው ምርጫዎችና ስለ ሕይወታችን ዓላማ ይህ ምን ትርጉም ይሰጠናል? አዎ፣ ምርጫዎቻችን አስቀድሞ ከታወቁ የነጻነታቸውን ትርጉም ምንድን ነው? ይህ ለአድማጭ የምንተወው ጥያቄ